ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አርበኛ ዘመነ ካሴ ስለ ፋኖ ዘመቻ ጥብቅ መልእክትን አስተላለፉ፣ እንዲሁም ጄኔራል ምግበ ስለ ፋኖ አነጋጋሪ መልእክትን አስተላልፈዋል የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የፋኖ ኃይሎችን እየመሩ ውጊያ ከፍተዋል በሚል ከመከላከያ ሰራዊቱ ክስ የቀረበባቸው ጄኔራል ምግበ ኃይለ ስለ ጉዳዩ አነጋጋሪ ምላሽ መስጠታቸው ተሰምቷል። በብርጋዴር ጄኔራል ምግበ ኃይለና በግብረ አበሮቹ አደራጅነትና ይዞህባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ሲል መከላከያ ሰራዊቱ ሰበር ዜና ማቅረቡ የሚታወስ ነው። ብርጋዴር ጄኔራል ምግበ ኃይለንም ዕድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ሕዝብ ወደ ጦርነት በማስገባት ያለምንም ወታደራዊ ዕውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ልማት አራማይ ሲል የከሰሰው መከላከያ ሰራዊቱ ጄኔራል ምግበ የትግራይ ወጣቶችን ደም ሲመጥ ቆይቶ አሁን ደግሞ ፋኖን በመምራት የአማራን ወጣት ሕይወት ለመቅጠፍ እንቅስቃሴ ጀምሯል ሲልም አክለዋል። ለዚህ ውንጀላ ምላሽ የሰጡት ጄኔራል ምግበ ኃይለ በመከላከያ የቀረበው ክስ ውሸት ነው ብለዋል። አንዳንዴ ከኤርትራ ጋር ይከሱናል፣ አሁን ደግሞ ከፋኖ ጋር አብረው ዘምተዋል እያሉን ነው። ይሄ ሊሆን አይችልም። እኛ በፍጹም አናደርገው። ከፋኖ ጋር ከአግባብ ውጪ ግንኙነት የለንም። እኛ ከፕሪቶሪያው ስምምነት ውጪ የሚደረግን እንቅስቃሴ እንቃወማለን ሲሉ ጄኔራል ምግበ ኃይለ ምላሽ ሰጥተዋል። ይሄ በእንዲህ እንዳለ በአማራ ክልል የፋኖ ኃይሎች ከሰሞኑ ያወጁትን ዘመቻ አንድነትን ተከትሎ እየተካሄዱ ያሉ ውጊያዎች ዛሬም ተጠናክረው ቀጥለዋል። ዘመቻውን ተከትሎም የፋኖ ኃይሎች ባደረጉት የማጥቃት እንቅስቃሴም በርካታ አካባቢዎችን እንደተቆጣጠሩ፣ የከፍተኛ ወታደራዊ አመራሮች ሕይወት እንዳለፈ እንዲሁም የጦር ካምፖች እንደወደሙ ሲገልጹ፣ መከላከያ ሰራዊቱ በበኩሉ የፋኖ ኃይሎች ዘመቻ አንድነት በሚል የከፈቱት ዘመቻ እንዳለ አረጋግጦ ጽንፈኛውን እየደመሰስኩት ነው ብለዋል። ዘመቻውን ተከትሎም ትላንት ምሽቱን ከጎንደር ከተማ ወደ ባህር ዳር መውጫ አቅጣጫ በሚገኙ ሁለት ቦታዎች ላይ ከባድ የተባለ ውጊያ እንደነበር የተሰማ ሲሆን የፋኖ ኃይሎችም በጎንደር ቀጠና ጠዳና አካባቢው ላይ መጠነ ሰፊ የማጥቃት እንቅስቃሴ እያደረጉ እንደሆነና በጎንደር ዩኒቨርሲቲ ጠዳ ካምፓስ 7ኛ ፖሊስ ጣቢያና አቅራቢያው ባሉ ተራራማ አካባቢዎች ላይ በሰፈሩ የመንግስት ኃይሎች ላይም ከባድ ጉዳት አድርሰናል ብለዋል። የፋኖ ኃይሎች በማዕከላዊ ጎንደር ዞንም በምዕራብ በለሳ፣ ወራላ እንዲሁም ማርቤት ከተሞችን ተቆጣጥረናልም ብለዋል። በደቡብ ጎንደር ዞን ደብረ ታቦር አቅራቢያ በተፈጸመ ድንገተኛ የደፈጣ ጥቃትም በመንግስት ኃይሎች ላይ ከባድ ጉዳት መድረሱ ተነግሯል። በፋኖ ኃይሎች የታወጀው ዘመቻ አንድነት 4ኛ ቀኑን ይዞም በጎጃም፣ ሸዋና ወሎ በርካታ አካባቢዎች ላይም ቀጥሏል ተብሏል። በዚህም የአገዛዙ ወታደራዊ ካምፖች ላይ ጉዳት እንደደረሰና በርካታ አካባቢዎችን የፋኖ ኃይሎች መቆጣጠራቸውን የፋኖ የመረጃ ምንጮች ገልጸዋል። በሌላ ዜና አርበኛ ዘመነ ካሴ ያስተላለፈው መልእክትም የሚከተለውን ይላል። ማናቸውም አይነት ለአንድ ዓላማ የተሰበሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋግሩበት ተፈጥሯዊ ውደትም አላቸው። ልክ አባ ጨጓሬ ከእንቁላል ተነስቶ ወደሚያምር ቢራቢሮነት የሚቀየርበት አይነት የህይወት ውደት ማለት ነው ብለዋል። ይህም በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆምንበት አንድ በአንድ የሆነ መሬትና ሁኔታ እንኳን በዚህ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት፣ በጥልቅ ግምገማና እርማት አካባቢያዊ አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ ባበጁት ወኔና ጉልበት ተመቶ የሥርዓቱ ጓዳ ጎድጓዳ ተገኝቶ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጂ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቆሞ መተኮስም ሆነ በአንድ መቆም ተስኖታል ሲለን ነበር በማለት አርበኛ ዘመነ ካሴ መልእክቱን አስተላልፏል። አርበኛው አክሎም ይህንን የብልጽግና ስንፍናና ድንቁርና በቅጡ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሉና ሸንግሎ እንዲሁም አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችሉት ደራሽ ወንዝ ሆኖ ቆላውንና ከተሞችን ሳይቀር አጥለቅልቆታል። የብልጽግናን ጉድፍ ከዚህም ከዚያም እያብተለተለ ሲጠርገው ምድሩም ሰማዩም በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ።
በዚህ የተደናገረውና የተደናገጠው የብልጽግናው የሞት ስብስብ እነገሌ መርተዋቸዋል፣ ጄኔራል ገሌ አቀናጅተዋቸዋል የሚል ለሰሚም የሚያስንቅና የሚያሰቅቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሚዲያ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት፣ ከሌላ ሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ከአፈር ይደባልቃቸዋል። ከዚያ አኳያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100% መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፉ ስትራቴጂካል ግብ ይንቀሳቀሳል። የአማራ ሕዝብ የድል ካባ ይጎናጸፋል ሲል ነው አርበኛ ዘመነ ካሴ መልእክቱን ያስተላለፈው። አርበኛ ዘመነ ካሴ አክለውም በዚህ አጋጣሚ የ21ኛው ክፍለ ዘመን ካሊጉላ አብይ ሆይ አማራ በጅብ ግልገል ሳይሆን በእምዬ ምኒልክ፣ በአፄ ቴዎድሮስ ልጅ ኢያሱ፣ በበላይ ዘለቀና በጄኔራል አሳምነው ጽጌ ግልገሎች እየተመራ ገጥመዋል። ዕጣ ፈንታህም አሳፋሪ ውድቀት ነው። የአማራ ጀግኖች ትግል ጅብ ሆኖ ይበላሃል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋሃል። በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲስ ትውልድ መቀመቅ ይከተሃል ሲል አርበኛ ዘመነ ካሴ መልእክቱን አስተላልፎ ተመልክተናል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ